ሰላም ጤና ይስጥልን እንደምን ውላችኋል። ይህ የታክስ ፖድካስት ፕሮግራማችን ነው ተጀምሯል። ዛሬም እንግዲህ እንደተለመደው ስለ ታክስን የተመለከቱ ጉዳዮችን በሰፊው አንስተን ቆይታ እናደርጋለን። እዚህ ስቱዲዮአችንም እንግዳ ጋብዘናል። እንግዳችን በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የታክስ ኦፕሬሽን ዘርፍ ምክትል ስራ አስኪያጅ ወይዘሮ ሰዓዳ ሻምበል ናቸው። እንግዲህ ከሳቸው ጋር ቆንጆ ቆይታ እናደርጋለን። በዛሬው መርሃ ግብራችን የግብር ከፋይ መለያ ቁጥር ወይም ደግሞ ቲን ነምበር እንዴት ማውጣት ይቻላል፣ የግብር ከፋይ መለያ ቁጥር ወይም ቲን ነምበር ለማውጣት ምን ማሟላት ያስፈልጉናል የሚሉና በዚሁ ተያያዥ ጉዳዮች ሰፋ ያለ ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። እንግዳችን መጀመሪያ እንግዲህ ጥሪያችንን አክብረው ስለመጡ በተመልካቾች ስም አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ወደ መጀመሪያ ጥያቄ ነው የማልፈውና እንደው እንግዲህ የገቢዎች ሚኒስቴር የቲን ነምበር ወይም ደግሞ የግብር ከፋይ መለያ ቁጥር እያንዳንዱ ዜጋ ተመዝግቦ የግብር ከፋይነቱን ህጋዊ የሚያደርግበት አሰራር ነው የግብር ከፋይ መለያ ቁጥር የምንለውና መጀመሪያ እስኪ ስለምንነቱ እናውራ። ምን ማለት ነው የግብር ከፋይ መለያ ቁጥር ማለት? ለምንስ አስፈለገ ከሚለው ጀምር። የግብር ከፋይ መለያ ቁጥር ወይንም ደግሞ በእንግሊዘኛው ታክስ አይደንቲፊኬሽን ነምበር የምንለው እንዲሁም ደግሞ በአብሪቬሽኑ በተለምዶ ቲን ነምበር እያልን የምንጠራው እንግዲህ አንድ ለታክሱ የተመዘገበ የታክስ ህጎችን አላማ ሲባል የሚለይበት በፌዴራል የከፍተኛ ትምህርት ተቋማት ለውጭ መጋራት ተጠቃሚዎች ጋር ተያይዞ የምንለይበት ቁጥርን ይጨምራል ማለት ነው። እንዲሁም በታክስ አስተዳደር አዋጅ እንደተጠቀሰው አንድ ግብር ከፋይ ሊኖረው የሚችለው አንድ ብቻ የግብር ከፋይ መለያ ቁጥር ነው ማለት ነው። ይሄ የጠቀስኩት እንደጠቀስኩት ሆኖ ከአንድ ክልል ወይም ደግሞ ከተማ አስተዳደር በላይ ስራዎች አሉት፣ ንግድ ስራ ሊሆን ይችላል ወይም ቤት ማከራየትም ሊሆን ይችላል። እሱ ያለው ግብር ከፋይ በገቢ ባገኘበት በከተማ አስተዳደር ወይም ደግሞ ክልል ተቀጽላ የሆነ የግብር ከፋይ መለያ ቁጥር ይኖረዋል ማለት ነው። አንድ ግብር ከፋይ አንድ ቲን ነምበር ነው ሊኖረው የሚችለው። መልካም፣ እንደው ወደ ሌላ ጥያቄ በኋላ የምንመለስበት ሆኖ ምንድነው ማሟላት ያለበት ይሄ ግብር ከፋይ? አንድ ግብር ከፋይ ግብር መለያ ቁጥር ወይም ደግሞ ቲን ነምበር ለማውጣት ሲመጣ ምን ማሟላት ይጠበቅበታል? እንግዲህ ያው እንደ ግለሰብ የግብር ከፋይ መለያ ቁጥር ማውጣት ያለበት ቅድመ ሁኔታዎች አሉ። የመጀመሪያው ያው በባለስልጣኑ የጸደቀ ቅጽ አለ። እሱን በትክክል መሙላት አለበት እንደ ግለሰብ ማለት ነው። እንዲሁም ደግሞ የታደሰ የነዋሪነት መታወቂያ ወይም ደግሞ ፓስፖርት ሊሆን ይችላል ወይም ደግሞ መንጃ ፈቃድ ሊሆን ይችላል። ሌላ ደግሞ ከ6 ወር በፊት የተነሳው ጉርድ ፎቶግራፍ ሊኖረው ይገባል። በተጨማሪም ደግሞ የኪራይ ላይ የተሰማራ ኪራይ በማከራየት ገቢ የሚያገኝ ደግሞ ግብር ከፋይ ከሆነ እሱንም ደግሞ በተጨማሪ ኪራዩ የራሱ ከሆነ የባለቤትነት ማረጋገጫ ሊኖረው ይገባል። ተከራይቶ የሚያከራይ ደግሞ ከሆነ እሱንም በውልና ማስረጃ የጸደቀ የኪራይ ውል ይኖረዋል ማለት ነው። ተቀጣሪ ደግሞ ሲሆን የተቀጣሪውን ማስረጃ ውል እንዲሁም ደግሞ የቀጣሪ መስሪያ ቤቱን አድራሻና ስም በሰነድ አስደግፎ ማቅረብ አለበት ማለት ነው። እንግዲህም ያው ካነሳሽው አይቀር እንደኛ ፌዴራል ገቢ ሰብሳቢ መስሪያ ቤት በአብዛኛው የሚመዘገበው የንግድ ማህበራቶች ናቸው። የንግድ ማህበራቶች ደግሞ ሲመጡ ምን ማሟላት አለባቸው ለሚለው የመጀመሪያው ያው በባለስልጣኑ የቀረበውን ቅጽ በትክክል ሞልቶ ማቅረብ አለበት። እንዲሁም ደግሞ የድርጅቱ መመስረቻ ጽሁፍና መተዳደሪያ ደንብ ስልጣን በተሰጠው አካል የጸደቀ ይዞ መቅረብ አለበት ማለት ነው። በተጨማሪ ደግሞ ስራ አስኪያጁ የታደሰ የነዋሪነት መታወቂያ ወይንም ፓስፖርት ወይንም መንጃ ፈቃድ
እንዲሁም በተጨማሪ ደግሞ የብሔራዊ መታወቂያ ከ6 ወር በፊት የተነሳው ጉርድ ፎቶ እንዲሁም ደግሞ ሼርሆልደሮቹ በሙሉ የብሔራዊ መታወቂያ እና የግብር ከፋይ መለያ ቁጥር እንዲሁም ደግሞ ድርጅቱ የሚሰራበት የስራ ቦታ በድርጅቱ ስም የተመዘገበ ከሆነ እሱን የሚያረጋግጥልን ካርታ፣ ካልሆነ ደግሞ ኪራይ ውል ካለው ደግሞ በውልና ማስረጃ የጸደቀ የኪራይ ውል እንዲሁም ደግሞ ከሼርሆልደሮቹ የውጭ ዜጋ ካለበት የውጭ ዜጋው እንዲሁ እሱን የሚያረጋግጥልን የታደሰ ፓስፖርት ኦሪጂናል ይዞ መቅረብ አለበት። በተጨማሪም ደግሞ ከኢንቨስትመንት ኮሚሽን እሱን የሚገልጽ ማስረጃ ማቅረብ አለበት። እንዲሁም አመልካቹ ደግሞ ወኪል ከሆነ እሱ ህጋዊ ወኪል መሆኑን የሚያረጋግጥ ሰነድ ማቅረብ አለበት። ድርጅቱ ደግሞ ገና ምስረታ ላይ ያለ ከሆነ ሁሉም ሼርሆልደሮች እሱም መወከላቸውን የሚያረጋግጥ ሰነድ መቅረብ መቻል አለበት ማለት ነው። ጥሩ። ወደ ሌላኛው ጉዳይ ሳልፍ በተለይ ከዚህ ከአድራሻ ለውጥ ጋር በተለይ ግብር ከፋይ የአድራሻ ለውጥ ያደርጋል። የስልክ ሊሆን ይችላል፣ የመኖሪያ እንዲህ የተያያዙ የአድራሻ ለውጥ የምንላቸው ማለት ነው። በዚህን ጊዜ እንግዲህ የግብር ከፋይ መለያ ቁጥር እንዴት ነው ይሄንን የሚስተናገደው? አድራሻ ለውጥ ሲያደርግ በምን መልኩ ነው የሚስተናገደው የሚለውን እስኪ ያብራሩልን። በታክስ አስተዳደር አዋጁም ይሄንንም ከንግድ አሰራር ጋር ለውጦች ጋር ተያይዞ መመሪያ ቁጥር 143 2011 በግልጽ እንዳስቀመጠው አንድ ግብር ከፋይ ማንኛውንም ለውጦች ሲያደርግ በ30 ቀናት ውስጥ ለተመዘገበበት ቅርንጫፍ ጽህፈት ቤት ማሳወቅ አለበት ነው። እሱን ግን በ30 ቀን ውስጥ ሳያሳውቅ ቢቀር በእያንዳንዱ ባላሳወቀበት ቀን በቀን 300 ብር እንዲሁም ደግሞ ከ20 ሺህ ብር ባልበለጠ መቀጫ ይቀጣል ማለት ነው። እሱ እንዳለ ሆኖ አሁን ወደ አነሳሽልኝ ጥያቄ ስነሳ የአድራሻ ለውጥ እንግዲህ ቲን ነምበሩ እንዴት ይሆናል የሚለው ነገር ምንድነው? መጀመሪያ ግብር ከፋዩ ምን ይዞ ይመጣል? የቃለ ጉባኤና የቤት ኪራይ የጸደቀ የቤት ኪራይ ውል ይዞልን ይመጣል ማለት ነው። እኛም ያንኑ ለውልና ማስረጃ የአድራሻ ለውጥ ቢያደርግ አንቃወምም የሚል ማረጋገጫ እንሰጥለታለን ማለት ነው። ማረጋገጫ ክሊራንስ እንሰጥለታለን። ውልና ማስረጃ ደግሞ ቀጥታ ለንግድ ቢሮ ያንን የጸደቀ ቃለ ጉባኤውን አጽድቆ ለንግድ ቢሮ ይልካል ማለት ነው። ንግድ ቢሮ ደግሞ እንደሄደ ንግድ ቢሮ ፍቃዱና ምዝገባውን ቀይሮ ወደኛ ቢሮ ይልከዋል ማለት ነው። ከዛ ግብር ከፋዩ የጸደቀ የቤት ኪራይ ውል እንዲሁም ደግሞ የምዝገባና የንግድ ፍቃዱን ይዞ ሲመጣ ቀጥታ አድራሻውን ያደረገው በእኛው ታክስ ሴንተር ከሆነ ቀጥታ ባት ሰርቲፊኬቱን እንዲሁም ደግሞ የግብር ከፋይ መለያ ቁጥሩን ቲኑን እንዲቀየር እናደርጋለን ማለት ነው። እኛ ታክስ ሴንተር ደግሞ የተመዘገበበት ቅርንጫፍ ጽህፈት ቤት ካልሆነ አድራሻ የቀየረው እንዲሁ ታክስ ሴንተሩን አዙረን በተለያዩ ደግሞ ስራ ሂደቶች የሚጠበቅበት ገና ፔንዲንግ ላይ ያሉ ስራዎች ካሉ በስራ ሂደቶች እንዲጣራ ተደርጎ ታክስ ሴንተሩ እንዲዞር አድርገን በአድራሻውን በቀየረበት ቦታ የቲን ሰርቲፊኬቱ እንዲሁም ባት ሰርቲፊኬቱ እንዲቀየር እናደርጋለን ማለት ነው። ግን ዞሮ ዞሮ የአድራሻ ለውጥ ሲያደርግ ያንን ቲን ነምበር ወይም ደግሞ ቲን ቁጥር ይዞ ነው የሚሄደው ማለት ነው። መልካም ተመልካቾቻችን፣ አሁንም ቆይታችን እንደቀጠለ ነው። እንግዲህ የግብር ከፋይ መለያ ቁጥር ወይም ደግሞ ቲን ነምበር ለማውጣት አንድ ግብር ከፋይ ምን ይጠበቅበታል? ምን ማሟላት አለበት? ምንስ ባያደርግ ደግሞ ወደ ሌላ ቅጣቶች ያስከትሉበታል የሚሉና በዚህ ውስጥ ያሉ ተያያዥ ጉዳዮችን እየዳሰስን አብረናችሁ ቆይታ እያደረግን እንገኛለን። አሁንም ቆይታችን እንደቀጠለ ነው። ወደ ሌላኛው ጥያቄ ሳልፍ በተለይ ከዚህ ከንግድ ፈቃድና የንግድ ምዝገባ የምንለውና የግብር ከፋይ መለያ ቁጥር
ማለት ከአንድ በላይ ቅርንጫፍ ያለው ግብር ከፋይ የንግድ ምዝገባውን እንዴት ማድረግ ይችላል? ማለትም በተመሳሳይ አንድ ብቻ ላይኖረው ይችላል ወይ አንድ ክልል ላይ ወይም ደግሞ ከአንድ ክልል ውጪ ሌላም ድርጅት ሊኖረው ይችላልና ይሄ በአዲሱ በተሻሻለው የግብር አዋጅ እንዴት ነው የሚሆነው የሚለውን እስኪ። ጥሩ ያው ምንድነው እንግዲህ በአንድ ክልል ወይም ከተማ አስተዳደር የንግድ ስራ የሚያከናውን ወይም ደግሞ ቤት በማከራየት ገቢ የሚያገኝ ግለሰብ ወይም ድርጅት ሊሆን ይችላል። እሱ በአንድ ክልል ወይም ከተማ አስተዳደር ከሆነ ምዝገባውን የሚያከናውነው በዋናው መስሪያ ቤት ነው። በዋናው መስሪያ ቤት ሆኖ ንግድ ፍቃድ የተለያየ ሊኖረው ይችላል፣ የተለያየ ቅርንጫፍ ሊኖረው ይችላል። ምዝገባው ግን በዋናው መስሪያ ቤት የሚከፈልበት ሁኔታ ነው ያለው። እንግዲህ በመመሪያ ቁጥር 3/2011 አንቀጽ 7 ላይ በግልጽ እንደተቀመጠው ሌላ ከተማ አስተዳደር ወይም ደግሞ ክልል የንግድ ስራ ገቢ ላይ የተሰማራ ወይም ደግሞ ቤት በማከራየት የተሰማራ ድርጅትም ሊሆን ይችላል ግለሰብ እሱ ምንድነው ገቢ ያገኘበት ክልል ላይ ወይም ከተማ አስተዳደር ላይ በእያንዳንዱ ተመዝግቦ ግብሩን መክፈል አለበት ማለት ነው። ጥሩ። ሌላው ምንድነው ከአንድ በላይ ቅርንጫፍ ያለው ግብር ከፋይ የንግድ ፍቃዱና የንግድ ምዝገባው እንዴት ይሆናል የሚለው ነው። ምክንያቱም በተመሳሳይ ከአንድ በላይ ቅርንጫፍ ባላቸው ድርጅቶች በተሻሻለው የግብር አዋጅ ማለት ነው ከአንድ የየራሳቸው ሂሳብ መዝገብ እንዲኖራቸው ይደነግጋልና እንደው ከዚህ ጋር ተያይዞ እንዴት ይሆናል? ኦኬ ጥሩ። ያው 979/2008 እንግዲህ የገቢ ግብር አዋጁ የተወሰነ ማሻሻያ ተደርጓል። 1395/2017 የተወሰነ ማሻሻያዎች ተደርገዋልና እሱ ከተሻሻለበት አንዱ የተሻሻለው የአንቀጽ 32 ላይ 1395/2017 አንቀጽ 32 ላይ በግልጽ እንደተቀመጠው በሰንጠረዥ ሐመርሃ ግብር የመክፈል ግዴታ ያለበት የተለያዩ የንግድ ስራ መስክ ያሉት የደረጃ ሀ ግብር ከፋይ የተለያዩ ሂሳብ መዝገቦች እንዲሁም እሱንም የሚደግፉት ደጋፊ ሰነዶች ነጣጥሎ ማቅረብ ያለበት ብሎ በግልጽ ደንግጓልና እሱ እንግዲህ እንዳነሳሽው ጥያቄው በዋና መስሪያ ቤት ወጪዎች ቢኖሩት እንዴት ማከፋፈል ይቻላል ለሚለው እንግዲህ የጋራ ወጪዎች ሊኖሩት ይችላል። እሱን እንዴት ነው መከፋፈል ያለበት? እንግዲህ ምክንያታዊ በሆነ ገቢውን ለማመንጨት በዋለው ወጪ ልክ ፕሮፖርሽናል ምክንያታዊ በሆነ መልኩ ከፋፍሎ ማቅረብ አለበት ማለት ነው። ስለዚህ የየራሱን ሂሳብ መዝገብ ይይዛል ወይ? ለምን የየራሳቸው የንግድ ስራ መስኮች ሂሳብ መዝገብ መያዝ አለበት ለሚለው አንደኛ እንግዲህ ያንዱን ኪሳራ ባንዱ የተዋጠ መምጣት የለበትም። እያንዳንዱ ቢዝነስ አክቲቪቲ ምንድነው የሚለውንም ለባለስልጣኑም ግልጽ መሆን አለበት። በዛ የተነሳ 1395 እንግዲህ ተሻሽሎ አሁን ለሰኔ ዘጌዎች ከሐምሌ 1 እስከ ጥቅምት በሚያሳውቁት የገቢ ግብር ላይ እንዲሁም የዲሴምበር ዘጌዎች ደግሞ 2026 ታክስ ፔሪድ ላይ ለሚያሳውቁት ግብር ላይ ተፈጻሚ ይሆናል ማለት ነው። አንድ ግብር ከፋይ ከአንድ ግብር መለያ የግብር ከፋይ መለያ ቁጥር በላይ ሊኖረው ይችላል አይችልም? ይችላል። እንዴት? ድሚያው በታክስ አስተዳደር አዋጅ አንቀጽ 9 ላይ እንደጠቀስኩልሽ ሊኖረው አይችልም። ሆኖም ግን የተለያዩ ክልል የከተማ አስተዳደር ንግድ ስራ መስኮች ወይም ቤት ማከራየት ሊኖረው ይችላል። እሱ በሚሆንበት ሰዓት ያው ተቀጽላ የሆነ የግብር ከፋይ መለያ ቁጥር ሊኖረው ይችላል ማለት ነው። ስለዚህ ከአንድ በላይ ሊኖረው አይችልም የሚለው ነገር በሁኔታዎች የተገደበ ነው ማለት ነው። ጥሩ። ሌላው ምንድነው በተመሳሳይ ከዚህ ከግብር ከፋይ ከአንድ በላይ ቅርንጫፍ ቢኖረው እና በቫት ጉዳይ ማለት ነው ቫት በዋናው መስሪያ ቤት ተመዝግቦ ቢሆን እንዴት ነው ቫቱን ከሌላኛው ቅርንጫፍ ጋር ማስተሳሰር የሚችለው የሚለውም ጥያቄ አለ። ጥሩ። ያው እንደኛ እንግዲህ እንደ ገቢዎች
መስሪያ ቤት እንግዲህ እስካሁን ድረስ ያው የቫት ሰርቲፊኬት ኢሹ የምናደርገው በዋናው መስሪያ ቤት ነው። ዋናው መስሪያ ቤት ነው። የተለያዩ ቅርንጫፎች ሊኖሩት ይችላሉ። እንዳልኩሽ የተለያየ ቅርንጫፍም ቢኖሩት እሱን ያው ሽያጩን መርጅ አድርጎ ሽያጩን አጣምሮ ያለውን የምርት ውጤት ታክስ ሲቀነስ የግብአት ታክስ አድርጎ የሚከፍልበት፣ የምርት ውጤት ታክሱ ከበለጠ የሚከፍልበት፣ የግብአት ታክሱ ደግሞ ከበለጠ ተመላሽ የሚጠይቅበት፣ እንዲሁም ደግሞ የምርት ውጤት ታክሱና የግብአት ታክሱ እኩል ከሆነ ደግሞ ዜሮ የሚያሳውቅበት ስርዓት ነው ያለን። ሆኖም ግን ይሄ ቅርንጫፍ ምዝገባ እንግዲህ ያው ግብር ከፋዩ ከማስተዳደር አንጻር ከምን አንጻር ግብር ከፋዩ ባቀረበው ጥያቄ መሰረት ቫት ሰርቲፊኬት የሚሰጥበት ሁኔታ ሊኖር ይችላል እኮ። ማስተሳሰሩ ነው እንዴት ነው የሚያስተሳሰረው? አዎ ማስተሳሰሩ ምንድነው? የተለያዩ ቅርንጫፎችን ቢኖሩት እዛ ያሉትን ሽያጮች መርጅ ያረጋል። እንደተባለው ያው አንድ ቲን ነምበር ነው የሚኖረው። ግዢዎችን በሄድ ኦፊስ ሊሆን ይችላል። እሱንም ግዢዎቹን ኤክስፔንሶቹን መርጅ አረግና በዋናው መስሪያ ቤት ላይ ባለበት ባለስልጣኑ ባለበት ቅርንጫፍ ጽህፈት ቤት በተመዘገበበት እንዲያሳውቅ ይደረጋል ማለት ነው። ለውጦችን ማሳወቅ ቢፈልግስ እዚህ ላይ እንዴት ነው ማድረግ ያለበት? ለምሳሌ የአድራሻ የስራ እንቅስቃሴ እና ተመሳሰሉ ለውጦችን ቢያደርግ? ቅድም ላይ እንደገለጽኩልሽ እንግዲህ ማንኛውንም ለውጦች አንድ ግብር ከፋይ ሲያደርግ በ30 ቀን ውስጥ ማሳወቅ አለበት። ይህ ካልሆነ ግን እንግዲህ በቀን 300 ብር 20 ሺህ ብር ባልበለጠ መቀጫ ይቀጣል ነው። ለውጦች ሲያደርግ ለባለስልጣኑ በ30 ቀን ውስጥ ማሳወቅ አለበት። እዚህ ላይ በተለይ ማወቅ ያለባቸው ነገር ካለ እንዴት ነው ምንድነው ተጠያቂ ሊያደርጉት የሚችሉ ነገሮች? ምክንያቱም ግብር ከፋዩ የግብር መለያ ቁጥር ካወጣ በኋላ ወደ ስራ ገብቶ ያው ህጋዊ የንግድ የግብር ከፋይነቱን ያረጋግጣልና እነዚህ ግን በዚህ ውስጥ ያሉ ግዴታዎች አሉ። ምናልባት ምንድናቸው ተጠያቂ ሊያደርጉት የሚችሉት የወንጀል ቅጣቶች ምንድናቸው? ወይ ደግሞ ሊጠነቀቅባቸው የሚገባ ግብር ከፋዩ? እንግዲህ በታክስ አስተዳደር አዋጁ 983/2008 አንቀጽ 117 ላይ በግልጽ እንደተቀመጠው አንድ የግብር ከፋይ መለያ ቁጥር ነው። ቅድም እንግዲህ እንደገለጽኩልሽ አንድ ግብር ከፋይ መለያ ቁጥር ነው። የሆኑ ኮንዲሽኖች ከሌሉ ብዬሻለሁ። ከአንድ በላይ የግብር ከፋይ መለያ ቁጥር ለመውሰድ የሞከረ ወይም የወሰደ ግብር ከፋይ 20 ሺህ እና ከ1 አመት እስከ 3 አመት በቀላል እስራት ይጠየቃል ማለት ነው። እንዲሁም ደግሞ ይሄ በእያንዳንዱ ሊወስድ በሞከረው ወይም በወሰደው ቲን ነምበር በእያንዳንዱ ነው 20 ሺህ መቀጫ ያለው ማለት ነው። በተጨማሪም ደግሞ የራሱን የግብር ከፋይ መለያ ቁጥር ለሌላ ሰው የሰጠ እንዲሁም የሌላ የግብር ከፋይ መለያ ቁጥር የተጠቀመ እንደሆነ እሱም 20 ሺህ መቀጫና ከ1 አመት እስከ 3 አመት ቀላል እስራት ያስቀጣል ማለት ነው። ምንድነው ግብር ከፋዩ በዚህ ላይ መጠንቀቅ ያለበት? እንግዲህ የራሱን የግብር ከፋይ መለያ ቁጥር ኦሪጂናል ለታክስ ወኪሉ ካልሆነ በስተቀር መስጠት እንደሌለበት እዛ ላይ ግንዛቤ ሊወሰድ ይገባል። ጥሩ እንግዲህ ተመልካቾቻችን እስካሁን ቆይታ እያደረግነው ከዚህ ከግብር ከፋይ መለያ ቁጥር ጋር ተያይዞ ወይም ደግሞ ከቲን ነምበር ጋር ተያይዞ ቲን ነምበር እንዴት ይወጣል ወይም ደግሞ ቲን ነምበር ስንመዘገብ ምን ማሟላት አለብን የሚሉና ሌሎች በዚሁ ያነሳናቸው ሰፋፊ ጉዳዮችን አይተናል። እንግዲህ ከዚህ ውጭ ደግሞ ያላየናቸው ካሉ እናንተም በአስተያየት መስጫው ልታሳውቁን ትችላላችሁ። ሀሳቡን ወይ ደግሞ ቆይታችንን ከወደዳችሁት ለሌሎችም ማጋራት ትችላላችሁ። እንዲሁም ደግሞ ቲን ነምበር ወይም ደግሞ የግብር ከፋይ መለያ ቁጥር ለተሰጠው ሰው ብቻ የሚያገለግል መሆኑንም በዚሁ አይተናል ማለት ነው። ከዚህ ውጭ ያሉት ምናልባት ቀደም ብለው እንግዳችንም ሲያነሱት እንደነበረው የወንጀል ተጠያቂም ሊያደርጉ የሚችሉ ስለሆኑ ከዚሁ ጥንቃቄ ልንወስድ እንደሚገባ አይተናል። እንግዲህ ዛሬ በነበረን ቆይታ ብዙ ሀሳብ እንዳገኛችሁበት ቁም ነገር እንዳገኛችሁበት እምነታችን ነው። ሌላ ጊዜ ደግሞ እነኚህንና ሌሎችም እናንተን ጥያቄዎች ይዘን እንመለሳለን። ስለነበረን ቆይታ እንግዳችን በተመልካቾች ስም ላመሰግን እወዳለሁ። መልካም ጊዜ